ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ጉዳይ የህወሓት ቀጣይ ጦርነት መቼ እንደሚጀምር ታወቀ። ተደጋጋሚ የጦርነት ፍላጎትን እያሳየ የሚገኘው የቀድሞ ህወሓት የምስረታ ቀን በሚለው የካቲት 11 ቀን ጦርነትን ሊያፈነዳው እንዳቀደ ሾልኮ ወጥቷል። ቡድኑ ቀደም ሲል የካቲት 11ን በሁመራ በሚል በጠለምት አካባቢ ተንቀሳቅሶ የነበረ ቢሆንም ሳይሳካለት መቅረቱ የሚታወስ ነው። ከዛም በኋላ በተከታታይ ፌዴራል መንግስቱ ጦርነት እያወጀብኝ ነው ሲል ከፊታችን ለሚከፍተው ጦርነት የኋላ ኋላ ጀማሪው እኔ አልነበርኩም በሚል የዓለም አቀፍ ማህበረሰቡን ጫና ለማቅለል ሲጥር ሰንብቷል። በጥንቅራችን ተካቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ የአስቸኳይ ጊዜ አዋጅ እንዲያውጁ ጥያቄ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀው ማዕከላዊ መንግስቱ በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበትም ብለዋል። ትግራይ ሻቢያ የሚራኮትባት ሆናለች ያሉም ሲሆን ሻቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጧል። በመረጃችን ተካቷል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይና በኢትዮጵያ ያለውን ወቅታዊ ሁኔታ በተመለከተ ለአፍሪካ ህብረት 11ኛውን ደብዳቤ ይፋ ማድረጋቸውን አስታወቁ። ሊቀመንበሩ በዚህ ዓመት ብቻ 10 ጊዜ ደብዳቤ መጻፋቸውን የገለጹ ሲሆን አዲሱ ደብዳቤ ግን የአፍሪካ ህብረት መሪዎች ለ19ኛው የመሪዎች ጉባኤ አዲስ አበባ በገቡበት ወቅት መሰራጨቱ ልዩ ዲፕሎማሲያዊ ግፊት ፍላጎት እንዳለ ያሳያል። እንደዚህ በደብዳቤያቸው ምን አሉ? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ዝርዝር ጉዳዮች እናልፋለን። የህወሓት ቀጣይ ጦርነት መቼ እንደሚጀምር ታወቀ። ተደጋጋሚ ጦርነት ፍላጎትን እያሳየ የሚገኘው የቀድሞ ህወሓት የምስረታ ቀን በሚለው የካቲት 11 ጦርነቱን ሊያፈነዳው እንዳቀደ ሾልኮ ወጥቷል። ቡድኑ ቀደም ሲል የካቲት 11ን በሁመራ በሚል በጠለምት አካባቢ ተንቀሳቅሶ የነበረ ቢሆንም ሳይሳካለት መቅረቱ የሚታወስ ነው። ከዛም በኋላ በተከታታይ የፌዴራሉ መንግስት ጦርነት እያወጀብኝ ነው ሲል ከፊታችን ለሚከፍተው ጦርነት የኋላ ኋላ ጀማሪውን ያልነበርኩም በሚል የዓለም አቀፍ ማህበረሰቡን ጫና ለማቅለል ሲጥር ሰንብቷል። አሁን ታዲያም ህወሓት በትግራይ ክልል በሁሉም ከተሞችና በገጠር ወረዳዎች ያቋቋማቸው የሎጂስቲክስ ሞቢላይዜሽን፣ ጸጥታ ክትትል እንዲሁም አግላይ የተባሉ ኮሚቴዎች ከየካቲት 11 እስከ 19 2018 ባለው ጊዜ ውስጥ ውጊያም እንደሚጀምር የሚገልጽ መረጃ በማህበረሰቡ ዘንድ እያሰራጩ እንደሚገኙ ለማወቅ ተችሏል። ይህንን መልእክት ለማህበረሰቡ እያሰራጨ የሚገኘው የሎጂስቲክስ ኮሚቴዎች መረጃዎችን ከማሰራጨት ባሻገርም ነዋሪው ለታጣቂው ቀለብ የሚሆን እህልና ለትጥቅ መግዣ በሚል ገንዘብና ጥራጥሬ እያሰባሰቡ እንደሚገኙ ተሰምቷል። ለማሳያነትም በሽረ ከተማ የሚንቀሳቀሰው የሎጂስቲክስ ኮሚቴ ቡድን መጋዘኑን በማስተዳደር ገቢ ውስጥ በማድረግም ለታጣቂ ቡድኑ የሚሆን ቀለብ እንዲሁም ትጥቅ መግዣ ገንዘብ ቤት ለቤት በመዞር እያሰባሰበ ወደ መጋዘን እያስገባ መሆኑን የዓይን እማኞች አድርሰውናል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በትግራይና በኢትዮጵያ ያለውን ወቅታዊ ሁኔታ በተመለከተ በአፍሪካ ህብረት 11ኛውን ደብዳቤ ይፋ ማድረጋቸውን አስታውቀዋል። ሊቀመንበሩ በዚህ ዓመት ብቻ 10 ጊዜ ደብዳቤ መጻፋቸውን የገለጹ ሲሆን አዲሱ ደብዳቤ ግን የአፍሪካ ህብረት መሪዎች ለ39ኛው የመሪዎች ጉባኤ አዲስ አበባ በገቡበት ወቅት መሰራጨቱ ልዩ የዲፕሎማሲያዊ ግፊት ፍላጎት እንዳለው ያመላክታል። ዶክተር ደብረጽዮን ለአፍሪካ ህብረት የወቅቱ ሊቀመንበር ለአንጎላ ፕሬዝዳንትና ለህብረቱ አባል ሀገራት በላኩት በዚህ ደብዳቤ ህብረቱ የኢትዮጵያን ጉዳይ ላይ ፈጣንን የተቀናጀ እርምጃ እንዲወስድ አሳስበዋል። በደብዳቤው ላይ የተጠቀሱት 5 ዋና ዋና ነጥቦች የፕሪቶሪያውን የሰላም ስምምነት ተፈጻሚነት፣ የተፈናቃዮችን ጉዳይና የፖለቲካ ውይይት መጀመርን የሚመለከቱ ናቸው። የዶክተር ደብረጽዮን ተደጋጋሚ ደብዳቤ መጻፍና ይፋዊ መግለጫ መስጠት በጥቂት ወሳኝ ነጥቦች ዙሪያ ጥያቄዎችን ያስነሳል። ህወሓት የአፍሪካ ህብረትን የክትትልና የማረጋገጥ አቅም እንዲያጠናክር መጠየቁ ከዚህ ቀደም በነበረው ሂደት ያለውን ቅሬታ ወይም የህብረቱን የመፈጸም አቅም ውስንነትን ፍንጭ የሚሰጥ ነው። ህገ መንግስታዊ ስርዓቱ ከጦርነቱ በፊት ወደ ነበረበት ይመለስ የሚለው ጥያቄ በተለይ አወዛጋቢ በሆኑት ምዕራብና ደቡብ ትግራይ አካባቢዎች ያለውን የወሰንና የአስተዳደር ሽኩቻ ዳግም ወደ አደባባይ የሚያመጣ ነው። በክልሎች መካከል ያለውን ውጥረት ሊያባብስ ይችላል የሚል ስጋት ይፈጥራል። ዶክተር ደብረጽዮን 11 ደብዳቤዎች መጻፋቸው መጥቀሳቸው በፌዴራል መንግስቱና በህወሓት መካከል ያለው የቀጥታ ግንኙነት ወይም በስምምነቱ መሰረት መከናወን የነበረባቸው የፖለቲካ ውይይቶች በታሰበው ፍጥነት እየሄዱ አለመሆናቸውን የሚያመላክት ነው። ይህም
የሰላም ሂደቱ በደብዳቤ ዲፕሎማሲ ላይ ብቻ የተንጠለጠለ እንዲመስል አድርጎታል። የአፍሪካ ህብረት መሪዎች በአዲስ አበባ በሚያደርጉት ስብሰባ የኢትዮጵያን የሰላም ሂደት እንደ አንድ አጀንዳ ይይዙታል ወይስ የሀገር ውስጥ ጉዳይ በሚል መደበኛ ዲፕሎማሲያዊ መግለጫ ብቻ ያልፉታል የሚል የሚጠበቅ ይሆናል። ዶክተር ደብረጽዮን ያቀረቧቸው የፖለቲካ ውይይት እንዲጀምር የሚጠይቁ ነጥቦች ስምምነቱ ከወታደራዊ ግጭት ማቆም ባለፈ ወደ ዘላቂ ፖለቲካዊ መፍትሄ ለመሸጋገር ያለውን ከፍተኛ ፍላጎትና ስጋት የሚያሳዩ ናቸው። በአንጻሩ ጠቅላይ ሚኒስትር አብይ አህመድ ለአፍሪካ ህብረት ስብሰባ አዲስ አበባ ከሚገኙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በማለዳ መወያየታቸው ገልጸዋል። ጠቅላይ ሚኒስትሩ ስለ ውይይታቸው ባጋሩት መልእክትም ቅድሚያ በሚሰጣቸው ጉዳዮች ዙሪያ መወያየታቸውን ከመናገር ውጭ ዝርዝር ነገር አላሉም። ነገር ግን ጉዳዩን በአንክሮ የሚከታተሉ ወገኖች የሁለቱ መሪዎች ውይይት የኢትዮ ኤርትራ ሰሞንኛ ውጥረት ላይ ተነጋግረው ሊሆን እንደሚችል ይገምታሉ። በተለይም ኢትዮጵያ ለተመድ ኤርትራን በተመለከተ 2 ደብዳቤዎችን የጻፈች ሲሆን ተመድ ግን መልስ አልሰጠም። በዚህ ውይይት ምናልባትም የዚህ ደብዳቤ ጉዳይ ተነስቶ ሊሆን እንደሚችልም ይገመታል። በሌላ መረጃ ጠቅላይ ሚኒስትር አብይ አህመድ በትግራይ የአስቸኳይ ጊዜ አዋጅ እንዲያውጁ ጥያቄ ቀረበላቸው። የቀድሞ የህወሓት ከፍተኛ አመራር ትግራይ የጦርነት አውድማ ልትሆን ነው ሲሉ አስጠንቅቀው ማዕከላዊ መንግስቱ በአፋጣኝ አስቸኳይ ጊዜ አዋጅ ማወጅ አለበትም ብለዋል። ትግራይ ሻቢያ የሚራኮትባት ሆናለች ያሉም ሲሆን ሻቢያ ጓዙን ጠቅልሎና የኢትዮጵያን ድንበር ጥሶ በመላ ትግራይ ገብቷል ሲሉም ተደምጠዋል። አብይ በክልሉ የአስቸኳይ ጊዜ አዋጅ እንዲያውጁ የተጠየቁት ደብረጽዮን በቴክኖሎጂ ሊያጠፉን ነው ባሉ ማግስት ነው። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ አመራር ኬሪያ ኢብራሂም ዝምታቸውንም ሰብረዋል። ወይዘሮ ኬሪያ ስለ ትግራይ አሁናዊ ሁኔታና ማዕከላዊ መንግስቱ ማድረግ አለበት ያሉትን ጉዳይ አስመልክቶ የሰጡት አስተያየት እጅግ እያነጋገረም ነው። የትግራይ ህዝብ ከፌዴራል መንግስት ጎን መቆም እንዳለበት የጠቀሱት ኬሪያም ከመንግስት ጎን ሆነን ህዝቡን ከችግር እናላቀው የሚል ምክር ሐሳብ አቅርበዋል። ከወጋህታ ጋር ባደረጉት በዚህ ቃለ መጠይቅ ይህን ምክር ሐሳብን ጠንከር በማድረግ ከፌዴራል መንግስቱ ጎን ከመቆም ውጪ ሌላ አማራጭ የለም ሲሉ ተናግረዋል። የፌዴራል መንግስት ሊመልስላቸው የሚችላቸውን ጥያቄዎች ሊመልስ የሚችለው ከጎኑ በመቆም እንጂ በመቆም መሆን የለበትም ብዬ አምናለሁ የሚሉት ፖለቲከኛዋም የትግራይ ህዝብ ሀገሩን የመውጋት ጥቁር ታሪክ የለውም ብለዋል። የህወሓት ቡድን በተለያዩ ምክንያቶች ህዝቡ ለጦርነት ለማነሳሳት እየሞከረ ነው። ስለዚህ ራሳችንን ከፌዴራል መንግስት ጋር ማሰለፍ አለብን። የትግራይ ህዝብና የትግራይ ምድር የጦር አውድማ እንዳትሆን መጠንቀቅ አለብን። ከጥፋት ኃይሎች ጋር ማበር የለብንም። ትግራይ የጦር አውድማ መሆን የለባትም። ስለዚህ ይህ እንዳይሆን አስተላለፋችንን እናስተካክል ሲሉ የቀድሞ አፈ ጉባኤ ተደምጠዋል። ቀጥሎም ሰላም ይፈጠር እያልኩ ነው፣ ጦርነት ይቁም እያልኩ ነው። በትግራይ ሰላም እንዲሰፍን ከተፈለገና በጋይ መንገድ ሊፈታ ካልቻለም የአስቸኳይ ጊዜ አዋጅ ሊታወጅ ይገባል ብለዋል። ምክንያቱም በትግራይ ስርዓት አልበኝነት አለ። ህዝቡ ለጦርነቱ የሚሆን ገንዘብ እንዲለግሱ እየተነገራቸው ነው። ሁሉም በጦርነቱ እንዲሳተፍ ለማስገደድ እየተሞከረ ነው ሲሉም ከ4 ኪሎ ትግራይ ላይ የአስቸኳይ ጊዜ አዋጅ እንዲታወጅም አስጠንቅቀዋል። አስቸኳይ ጊዜ አዋጁን ማወጅም እንደ ሁለተኛ አማራጭ ሊወሰድ ይገባል የሚሉት ኬሪያም ይህንን የምለው የሀገር ሉዓላዊነትና ብሔራዊ ጥቅምን ያስከብራል ብዬ ስለማምን ነው። ህዝቡ በስርዓት አልበኝነት ውስጥ እንደሚገኝና ጊዜ አስተዳደሩ ስልጣኑን በመቀማቱ በህጉ መሰረት መምራት አልቻለም። ከሁሉም በላይ ትግራይ ሻቢያ የሚንከራተትበት ክልል ሆናለች። ስለዚህ ሰላምን ለማስፈን የአስቸኳይ ጊዜ አዋጅ መታወጅ አለበት የሚል ጠንካራ ምክር ሐሳብ ሰንዝረዋል። በትግራይ የተቀሰቀሰውን ወታደራዊ ውጥረት ተከትሎ ማዕከላዊ መንግስቱና ህወሓት ወደ 4ኛ ዙር ጦርነት ሊገቡ ከጫፍ የደረሱ መስለዋል። የተባበሩት መንግስታት ድርጅትን ጨምሮ ሀያላን ሀገራት አዲስ ጦርነት በትግራይ እንዳይቀሰቀስ እያሳሰቡም ቢሆንም ሁለቱም ኃይሎች ግን ከፍተኛ የሚባል ወታደራዊ እንቅስቃሴ እያደረጉ ነው። በትናንትናው ዕለት መግለጫ የሰጡት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ ጦሩን ወደ ትግራይ እያስጠጋ መሆኑን ጠቅሰው በቴክኖሎጂ እናጠፋቸዋለን እያለ እየዛቱብን ነው ሲሉ መክሰሳቸው የሚታወስ ነው። በመጨረሻም አቶ ጌታቸው ረዳ በአቶ ጀዋር መሐመድ ላይ ጠንከር ያለ ትችት ሰነዘሩ። አቶ ጌታቸው ረዳ ፖለቲከኛው አቶ ጀዋር መሐመድ በኢትዮጵያ ስልታዊ ብሔራዊ ጥቅሞችና በመንግስት ፖሊሲ መካከል ያለው ልዩነት መለየት አልቻሉም ሲሉ በጽኑ ተችተዋል። አቶ ጌታቸው በይፋ ፌስቡክ ገጻቸው ባሰፈሩ ጽሑፍም አቶ ጀዋር ከቅርብ ጊዜ ወዲህ በሱዳን ጉዳይ ላይ የኢትዮጵያን እንቅስቃሴዎች በተመለከተ የሚሰነዝሩት ትችት ከእውነት የራቀና ስልታዊ አውድ የሌለው ነው ሲሉ ተደምጠዋል። አቶ ጀዋር ለጠቅላይ ሚኒስትር አብይ አህመድ ያላቸውን የግል ተቃውሞ ከሀገሪቱም የረጅም ጊዜ ስልታዊ ጥቅም ጋር እያደባለቁት እንደሆነ አቶ ጌታቸው ጠቁመዋል። ገዢውን ፓርቲ መጥላት ከመንግስት ፖሊሲና
ከሀገር ወይም ብሔራዊ ጥቅም መካከል ያለውን ልዩነት ከመለየት ነፃ አያደርግም ሲሉ ገልጸዋል። ኢትዮጵያ በሱዳን ጉዳይ ያላትን ፍላጎት የምታስከብረው እንደማንኛውም ቀጠናዊ ኃይል መሆኑን የጠቀሱት አቶ ጌታቸውም ኢትዮጵያ በሱዳን አለመረጋጋት ምክንያቶች ቀጥተኛ ተጎጂ በመሆኗ በጉዳዩ ላይ ተገቢውን ሚና መጫወት እንዳለባት አስረድተዋል። ግብጽና ሌሎች ቀጠናዊ ተዋናዮች በሱዳን ጉዳይ የራሳቸውን ፍላጎት እያሳደዱ ባለበት በዚህ ወቅት ታዲያም ኢትዮጵያ ዝም ብላ ተመልካች መሆን የለባትም ነው ያሉት። ወደፊትም የሀገር መሪ ለመሆን የሚመኝ ማንኛውም አካል በጊዜያዊ መንግስትና በማይቀየረው የሀገር ስልታዊ ጂኦግራፊያዊ መካከል ያለው ልዩነት ማወቅ እንዳለበት አቶ ጌታቸው አሳስበዋል። የአቶ ጌታቸው ረዳ ንግግር እንደሚከተለው ይነበባል። እንኳን ደስ አለ ወንድም ጀዋር። በጠቅላይ ሚኒስትሩ ያለን የግል ተቃውሞ ከኢትዮጵያ ረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ የሚገርም ነው። ገዢው ፓርቲን መጥላትህ በመንግስት ፖለቲካና በአገር ወይም ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ ያደርጋል። ባለፉት ጥቂት ቀናት ውስጥ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበር፣ ካሁን ግን ድምፅህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅም የምታደርገውን ጥረት በተደጋጋሚ ጥቃት ሰንዝረሃል። የምታሰራጫቸው አንዳንዶቹ ዘገቦች ወይም የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ። ሆኖም ግን እነዚህን መረጃዎች የኢትዮጵያን ስልቶች እየቀረጸ ያለውን ሰፊ ስልታዊ አውድ ከግምት ሳታስገባ ታቀርባቸዋለህ። ከመዋቅርና ከስትራቴጂ የተነጠሉ እውነቶች በቀላሉ ወደ ተሳሳተ ትረካ ሊቀየሩ ይችላሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር በሚታወቅ ቀጠና ውስጥ እንደ ተገቢ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህ። በሱዳን እየታየ ያለው አሳዛኝ ሁኔታ በውጪ ጣልቃ ገብነት እየተባባሰ መሄዱ እውነት ነው። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም። እንዲያውም ኢትዮጵያ በሱዳን አለመረጋጋት ምክንያት ከማንኛውም የጎረቤት ሀገርም ሆነ ከዚያ በላይ ካሉ ሀገራት በበለጠ የምታጣው ነገር አለ። በጉዳዩ ላይ ቀጥተኛ ተሳታፊ የሚያደርጋት የራሷ ድርሻ ያለባትን ሀገር ነች። ግብጽና ሌሎችም ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም። ይልቁንም ግጭቱ እንደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹ ነው። ራስን እንደ ፖለቲከኛ አክቲቪስት ብታስቀምጥም አቋምህ ግን ለብሔራዊ ደህንነትና ለስልታዊ ጥቅሞች ቋንቋ ጥላቻ እንዳለ ያሳያል። በተኪ ጦርነት ፉክክር፣ ድንበር ተሻጋሪ ደህንነት ስጋቶችና በተቀናቃኝ መንግስት መካከል አንዱ ሲያገኝ ሌላው የሚያጣበትም ፍልሚያ ባለበት ቀጠና ውስጥ እንዲህ ያለ ምቾት ማጣት እንደ በጎ ነገር አይታይም። ይልቁንም ተጋላጭ ነው። ዋና ዋና ብሔራዊ ጥቅሞች አደጋ ላይ ሲወድቁ መንግስታት በሞራል ረቂቅ ሀሳቦች የመቀመጥ የቅንጦት ዕድል የላቸውም። በእንዲህ ያለው ሁኔታ ውስጥ የሞራል የበላይነት ለመያዝ መሞከር ስልታዊ እርካታ ሊሰጥ ይችላል፣ ስትራቴጂ ግን አይደለም። ፖሊስን መተቸት ተገቢ ነው። ይሁን እንጂ እያንዳንዱ እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ መንግስት በመነጨው ብቻ እንደ ስልታዊ ስህተት አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው። ከሁሉ በላይ ደግሞ ወደ ከፍተኛ ስልጣን የመውጣት ፍላጎት ያለው ማንኛውም ሰው በአገሪቱ ላይ የጥፋት ፖሊሲ ከመከተል ሊጠነቀቅ ይገባል። መንግስታት ቢቀያየሩ ስልታዊ ጂኦግራፊ ግን አይቀየርም። የኢትዮጵያ ረጅም ጊዜ ብሔራዊ ጥቅሞች በጊዜያዊነት ስልጣን ላይ ካለው ፓርቲ የተለዩና የሚበልጡ ናቸው። አስተማማኝ አማራጭ ሆኖ የሚቀርብ አካል እነዚህን ሁለት የመለየት ችሎታውን ማሳየት አለበት። እስካሁን ግን አንተ ያንን ልዩነት ለማድረግ ፍጹም ከጤናማነት የራቀ አለመቻልህን አሳይታል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። የበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።